ሰላም እንዲናችሁ በዛሬ ቪዲዮ የምናየው ምንድነው ሌቭል ከፍ ፎር ፋንክሽን ኦፍ ቱ ቫሪያብልስ ነው። ስለዚህ ባለፈው ያየነው ምንድነው ፋንክሽን ቱ ቫሪያብል ብለን ዶሜን እና ሬንጅ አይተን ነበረ። ዛሬ ደግሞ ከሱ የቀጠለ ሌቭል ከፍ ወይ ደግሞ ኮንቱር የሚለውን በኤግዛምፕል በደንብ ለማየት እንሞክራለን። ስለዚህ የሚኖራችሁ ማንኛውም ስቴት ኮሜንት ሴክሽን ላይ ጻፉልኝ፣ በቀጣይ አሻሽለን ለመጣ ማለት ነው። ስለዚህ ቪዲዮ ላይክ ማድረጋችሁ እንዳረሱ ብዙ ቦታ እንዲዳረስ ነው። ስለዚህ ሌቭል ከርቭ ስንል ምንድነው የተለያዩ ኮምቢኔሽን ሊሆን ይችላል። ለምሳሌ ሌቭል ከርቭ ኦፍ ፋንክሽን ኩድ ቢ ሴት ኦፍ ፖይንትስ ሊሆን ይችላል፣ ላይን ሊሆን ይችላል፣ ሰርክል፣ ኢሊፕስ፣ ፓራቦላ ኤኒ ኮምቢኔሽን ማለት። ስለዚህ የነዚህ ኮምቢኔሽን አንድ ላይ ሊመጣ ይችላል ጀስት ሌቭል ከርቭ የምንለው ማለት ነው። ስለዚህ ፋንክሽን ሆኖ ፖይንት ሊሆን ይችላል፣ ያን ፋንክሽን የምንሰልበት ማለት ነው። ላይን ሊሆን ይችላል፣ ሰርክል፣ ኢሊፕስ፣ በዛ አንድ ላይ ኮምባይን ሆኖ ሊመጡ ይችላሉ ማለት ነው። ስለዚህ ዲፋይን አድርገን ሌት ኤፍ ቢ የፋንክሽን ኦፍ ቱ ቫሪያብልስ ኤክስ እና ዋይ ኦርደር ማለት ኤክስ እና ዋይ ኦርደር ሆነ ቱ ቫሪያብል የሆነ ፋንክሽን ቢሆን ዘ ሴት ኦፍ ኦል ፖይንትስ ኦፍ ዘ ፎርም ኤክስ ዋይ ኦርደር ማለት ኤክስ ዋይ ኦርደር ሆኖ ኢን ዘ ዶሜን ኦፍ ፋንክሽን ኤፍ ማለት ሰች ዛት ኤፍ ኤክስ ዋይ ኦርደር ኢዝ ኢኳል ቱ ሲ ዌር ሲ ኢዝ ኮንስታንት ነበር ኢን ዘ ሬንጅ ኦፍ ኤፍ ማለት። ስለዚህ በሬንጅ ውስጥ ያለ የቫልዩ ነው ኤ ሲ ማለት ነው። ዚስ ኢዝ ናውን አስ ሌቭል ከርቭ ወይ ደግሞ ኮንቱር እንለዋለን ማለት ነው። ስለዚህ በኤግዛምፕል በደንብ ግልጽ ይሆንላችኋል። ጀስት ምን ማለት ነው? ሁለት ቫሪያብል የሆነ ፋንክሽን አለ። ከዛ ደግሞ ፋንክሽናችንን የሆነ ኮንስታንሲ ብለን ኢኳል እናደርጋለን። ስለዚህ ያቺ ኮንስታንሲ ደግሞ በፋንክሽኑ ሬንጅ ውስጥ መገኘት አለበት። ከሬንጅ ውስጥ ከሆነ መሆን ስለማይችል ማለት ነው። ስለዚህ ሌቭል ከርቭ ወይ ደግሞ ኮንቱር የሚለውን በስቴፕ በጣም ሲምፕል ነው። ምንድን ነው የምናደርገው? የመጀመሪያው ስቴፕ ኢኩዌት ዘ ፋንክሽን ኢዝ ኢኳል ቱ ሲ ማለት። ስለዚህ የተሰጠን ፋንክሽን አለ ባለ ሁለት ቫሪያብል። እሱን ከማንቋቅ ነው የምናደርገው ከሲ ጋር ሲ የምንላት ቫሪያብል አናውቃትም፣ እኛ ነው ሴት የምናደርገው ማለት እሱ እየፈለግን ነው ግራፎችን ድሮ የምናደርገው። ከዛ ሁለተኛ ስቴፕ አናላይዝ ዘ ኢኩዌሽን ባይ ኮንሲደሪንግ ዲፈረንት ኬዝስ ኦፍ ሲ ማለት። ስለዚህ እዚህ ጋር የመረጥኩት ሲ አለ ማናውቀው ነው። ስለዚህ እዚህ ሲ ቫልዩ ላይ የተለያዩ ቁጥሮችን እንወስዳለን። የፈለጋችሁ ድሮ ለማድረግ እንዲመቻችሁ ግራፍ ነው። ሶስተኛ ድሮ ዘ ግራፍ ኦፍ ፎር ሴንቲሜትር ቫልዩ ኤፍ ፋንክሽን ማለት። ስለዚህ ምንድነው እዚህ ጋር ቫልዩ አግኝቻለሁ የተለያዩ ቫልዩዎችን እዚህ ላይ ፈለኩኝ ማለት ነው። ከዛ ድሮ ዘ ግራፍ አሁን በመረጥኩት ቁጥር ላይ እቺ ሲ ማለት ነው። በመረጥኩት ቁጥር ላይ ምንድን ማድረገው ግራፉን እስላለሁ ማለት ነው። የመጀመሪያ ለምሳሌ ኤግዛምፕል ኤፍ ኦፍ ኤክስ ዋይ ኦርደር ኢዝ ኢኳል ቱ አብሶሉት ቫልዩ ኦፍ ኤክስ ነው። ስለዚህ ይሄን ስቴፕ ብቻ ነው የምንከተለው፣ ምንም አዲስ ነገር የለም፣ ከባድ ነገር አለ። ይሄን ስቴፕ ነው ፎሎ የምናደርገው፣ ከዛ ድሮ እናደርጋለን ማለት ነው። የመጀመሪያው ኤግዛምፕል ምንድን ነው? ፋንክሽናችን ኤፍ ኤክስ ዋይ ኦርደር ኢዝ ኢኳል ቱ አብሶሉት ቫልዩ ኦፍ ኤክስ ነው። ከዛ የመጀመሪያ ስቴፕ ነው የሚለው ኢኩዌት ዘ ፋንክሽን ኢዝ ኢኳል ቱ ሲ ማለት። ስለዚህ ማናውቀው ነው ኢዝ ኢኳል ቱ ነው ኢዝ ኢኳል ቱ ሲ ብዬ እነሳለሁ። ከዛ ይሄን ሲ ካልኩ በኋላ ምንድን ማለት ቀጣይ አናላይዝ ዘ ኢኩዌሽን ባይ ኮንሲደሪንግ ዲፈረንት ኬዝስ ኦን ሲ ማለት። ስለዚህ የሲን ቫልዩ የተለያዩ በመውሰድ ይሄ ግራፍ ወይ ደግሞ ይሄ ፋንክሽን ምን አይነት ፕሮፐርቲ አለው የሚለውን ነገር ልንመልሰው ማለት ነው። ስለዚህ አብሶሉት ቫልዩ ነው። አብሶሉት ቫልዩ ማንኛውም ቁጥር ከአብሶሉት ቫልዩ ሲወጣ ምን ፖዚቲቭ ማለት። ስለዚህ እዚህ ሲ ላይ የተለያዩ ቁጥሮችን ይወስዳሉ ማለት ነው። ከዚህ ነው ለምሳሌ ሲ ኢዝ ኢኳል ቱ ሲ ለምሳሌ ሌዛን ባደረገው ለምሳሌ ሲ ሌዛን 0 ባደረገው አሁን ፋንክሽናችን ምንድን ነው? አብሶሉት ቫልዩ ኤክስ አለ እዚህ ፓርቱ ሲ አለ። ሲ ከዜሮ ያንሳል ብዬ ብነሳ እዚህ ላይ ሌቭል ከርቭ ይኖራል ወይ ነው ጥያቄ። ስለዚህ አሁን ሲ ሌዛን 0 ካልኩኝ እዚህ ጋር አብሶሉት ቫልዩ ምንድን ነው? ከአብሶሉት ቫልዩ ማንኛውም ቁጥር ሲወጣ ነው ፖዚቲቭ ነው። ስለዚህ ሲ ኔጌቲቭ የሚመጣበት ምንም አይነት ኦፕሽን የለም ማለት ነው። ስለዚህ ሲ ሌዛን 0 ማለት እዚህ ጋር ምንም አይነት ሌቭል ከርቭ የለም፣ ኖ ሌቭል ከርቭ ብዬ መጻፍ ይችላል። ምክንያቱም ሲ ሌዛን 0 የሚሆንበት ምንም አይነት ኦፕሽን የለም ከአብሶሉት ቫልዩ ሲወጣ ማለት ነው። ከዛ ሌላኛው ደግሞ ምንድን ነው? ሲ ለምሳሌ ሲ ኢዝ ኢኳል ቱ 0 ባደረገው ሲ ኢዝ ኢኳል ቱ 0 ባደረገው አብሶሉት ቫልዩ ኦፍ ኤክስ ኢዝ ኢኳል ቱ ሲ አይደል? ያ ማለት 0 ማለት። ስለዚህ ይሄ 0 ሆነ ማለት የኤክስ ቫልዩ ስንት ነው? 0 ማለት። ስለዚህ ኤክስ ኢዝ ኢኳል ቱ 0 ማለት። ከዛ ወደ ግራፋችን ስንመጣ ወደ ግራፉ ስንመጣ ምንድን ነው? ግራፋችንን ኤክስ ዋይ ኮኦርዲኔት ላይ እንስላለን ማለት ነው። ይሄኛው ኤክስ ነው፣ ይሄ ደግሞ ዋይ ነው። ከዛ ኤክስ ኢኳል ቱ 0 ማለት የኤክስ ቫልዩ 0 የሚሆንበት አክሲስ የትኛው ነው? የዋይ አክሲስ ነው አይደል? ዋይ አክሲስ ላይ የኤክስ ቫልዩ ምንድነው? 0 ነው። ስለዚህ እንደዚህ አይነት የሆነ ሌቭል ከርቭ ይኖረኛል ማለት ነው። ይሄ ማለት ሲ ኢዝ ኢኳል ቱ 0። ይሄ ማለት ሌቭል ከርቭ ነው። አንድ ላይ የሆነ ሌቭል ከርቭ ቀደም ላይን ብለን ስለነበረ ነው። ከዛ ሌላኛው ደግሞ አሁን ሲ ኢዝ ኢኳል ቱ 0 ወሰድኩ። አሁን ደግሞ ሲ ኢዝ ኢኳል ቱ ወይ ደግሞ ሲ ግሬተር ዛን 0 ባደረገው አሁን ሲ ግሬተር ዛን 0 ባደረገው ማለት አብሶሉት ቫልዩ ኦፍ ኤክስ ኢዝ ኢኳል ቱ ሲ አይደለ? የሲ ቫልዩ ግሬተር ዛን 0 ሲሆን የኤክስ ቫልዩ ምን ይሆናል ማለት ነው?
የሲ ግሬተር ዛን 0 ሲሆን የኤክስ ቫልዩ ስንት ይሆናል? ስለዚህ ለምሳሌ ሲ እዚህ ኳልሱ 2 ባደረገው የሲ ቫልዩ እዚህ ኳልሱ 2 ቢሆን ማለት ነው። እዚህ ጋር 2 የሚመጣው አብሶሉት ቫልዩ ውስጥ የሚወጣ ቁጥር ማለት ነው። ከአብሶሉት ቫልዩ የሚወጣ ቁጥር 2 ካልኩኝ እዚህ አብሶሉት ቫልዩ መግባት ቻንሳቸው 2 ነው። ቻንስ ያላቸው ቁጥር 2 ናቸው። አንደኛው ኔጌቲቭ 2 ነው፣ ሁለተኛው ደግሞ ፖዚቲቭ 2። ፖዚቲቭ 2 ሲመጣ ፖዚቲቭ 2 ነው። ኔጌቲቭ 2 ሲገባ ከአብሶሉት ቫልዩ ሲወጣ ፖዚቲቭ 2። ስለዚህ ሲ ኢኳልስ 2 ሲሆን የኤክስ ቫልዩ ስንት መሆን ይችላል ማለት ነው? ኤክስ ኢኳልስ -2 እና ኤክስ ኢኳልስ ፖዚቲቭ 2 ነው። ምክንያቱም ሲ ግሬተር ዛን 0 ስላልኩ ከአብሶሉት ቫልዩ ሲወጣ ኔጌቲቭ ፖዚቲቭ ነው የሚሆነው። ፖዚቲቭ ሲሆን ሁለት ኦፕሽን አለ ማለት ነው። ስለዚህ እናደርጋለን ማለት ነው የኤክስ ቫልዩ -2 እና ፖዚቲቭ 2 ነው። ለምሳሌ 1 2 1 2 ስለዚህ ኔጌቲቭ 2 እዚህ ጋር ደግሞ 2 ነው። ስለዚህ ሁልጊዜ ደግሞ የኤክስ ቫልዩ የምንለው ቨርቲካል ላይን ነው የሚኖረን። ስለዚህ እዚህ ላይ ቨርቲካል የሆነ ላይን አለ ማለት ነው። ይሄ ማለት ሌቭል ከርቭ ማለት ነው። ይሄ ማለት ሌቭል ከርቭ ነው። ሲ ኢዝ ኢኳልስ ቱ 2 ሲሆን ነው። ይሄ ደግሞ ሲ ኢዝ ኢኳልስ ቱ ሲ ኢዝ ኢኳልስ ቱ 2 ሲሆን የኤክስ ቫልዩ ስንት ነው? -2 እና 2 መጣለ። ከዛ አሁን ደግሞ የሲ ቫልዩ ለምሳሌ ሲ ኢዝ ኢኳልስ ቱ ስንት ነው? አሁን 4 ነው። የሲ ቫልዩ 4 ቦስ ምን ነው ማለት ነው? የሲ ቫልዩ 4 ሲወስድ የኤክስ ቫልዩ ስንት ይሆናል? -4 እና 4። ምክንያቱም ከፖዚቲቭ ለፖዚቲቭ ኔጌቲቭ ከአብሶሉት ቫልዩ ስለሚመጣ ማለት ነው። ስለዚህ ኤክስ አክሲስ ስንት ነው ማለት ነው? ኤክስ ኢኳልስ ቱ -4 እና ኤክስ ኢኳልስ ቱ 4 ነው። ስለዚህ እዚህ ጋር ለመጣና አሁን እዚህ ጋር -4 እንዳለ እዚህ ጋር ለምሳሌ 4 ቢሆን እንደማለት ነው። ስለዚህ አሁን በተመሳሳይ ቨርቲካል ላይ ያለ ይሄ ላይ ማለት ሌቭል ከርቭ ወይ ደግሞ ኮንቱር ምንድነው ማለት ነው። ይሄ ምንድነው ማለት ነው? ሲ ኢኳልስ ቱ 4 ነው። ይሄ በተመሳሳይ ሲ ኢኳልስ ቱ 4 ይሆናል። ስለዚህ በጣም ሲምፕል ነው። ምንድነው የምታደርገው? የሚሰጣችሁ ፋንክሽን አለ ከሲ ጋር ኢኳል ማለት ከዛ አናላይዝ ማድረግ ልክ እንደውም የተለያዩ የሲ ቫልዩዎችን በመውሰድ ግራፋችን አናላይዝ እናደርጋለን። ምን አይነት ሼፕ ይኖራል ብለን ከዛ ደግሞ እዚህኛው ድሮ ዘግራፍ ልክ እንደዚህኛው ግራፉን እንሰራለን። ሌላኛው ኤግዛምፕል ደግሞ የቢ ኤግዛምፕል ነው። ቢ ላይ ደግሞ 6 - 3x - 2y ነው የሰጠኝ። አሁን በተመሳሳይ ልክ እንደዚህኛው ሌቭል ከርቭ ነው ሳለ የተባለው። ስለዚህ ፋንክሽናችን ምንድነው? ፋንክሽናችን ኤክስ እና ዋይ ኦርደር ነው። እዚህ ኳል ሲስተም ምንድነው? 6 - 3x - 2y ይሰጠኝ። ስለዚህ የመጀመሪያው ስቴፕ ሌቭል ከርቭ እንደነገርኳችሁ ኢኩዌሽናችሁን ከማን ጋር ከማን ጋር ከሲ ከሚባል ቁጥር ጋር ስለዚህ እዚህ ኳልሱ ሲ ያደርጋለሁ ማለት ነው። ሁለተኛ ስቴፕ ደግሞ አናላይዝ ኢኩዌሽን ባይ ኮንሲደሪንግ ዲፈረንት ኬዝስ ኦን ሲ። ስለዚህ የሲን ቫልዩ የተለያየ በመውሰድ አናላይዝ እናደርጋለን። ምን ይመስላል ግራፉ ወይ ምን ይመስላል ሼፕ የሚለውን ነገር እናያለን። ሶ እና ወደዚህ መቀነስ ይችላል። 6 - 3x - 2y ይሄ እዚህ ኳልሱ ሲ ያደርጋል። ወደዚህ ሳመጣ ማይነስ ይሆናል። እዚህ ኳልሱ 0 ነው። ከዛ አሁን የሲን ቫልዩ የተለያየ በመውሰድ ግራፉ ምን ይመስላል ወይ ደግሞ ኢኩዌሽናችን ምን ይመስላል የሚለውን ነገር የምናየው ማለት ነው። ለምሳሌ ሲ እዚህ ኳልሱ ስንት ላድርገው? ለምሳሌ 6 ነው። ለምሳሌ 0 ባደርገው የሲ ቫልዩ 0 ቢሆን ይሄ ፋንክሽን ምን ይሆናል ማለት ነው? ምን ይላል? ሶልቭ እናድርግ። 6 - 3x - 2y እዚህ ኳልሱ 0 ማለት ነው። ስለዚህ ይሄ ማለት ምን አይነት ኢኩዌሽን ነው ካያችሁ ይሄኛው ላይን አይደል? ኢኩዌሽን ኦፍ ላይን ማለት ያ ማለት y ኢኳልስ ቱ mx ፕላስ b ማለት y ኢኳልስ ቱ mx ፕላስ b የሚባል የስትሬት ላይን ኢኩዌሽን አለ አይደል? ስለዚህ ይሄ ማለት ከዚህ ጋር ተመሳሳይ ነው። ስለዚህ ሶልቭ እናደርጋለን። ይሄ ማለት ምንድነው ማለት ነው? ይሄ ወደዛ ባሻገር 2y ኢኳልስ ቱ 6 - 3x አይደል? ከዛ ምን ይሆናል ማለት ነው? y ኢኳልስ ቱ 6/2 እና -3/2x ነው። ይሄ ምን ታያችኋል ማለት ነው? አሁን ይሄ ስታዩት ምንድነው ስትሬት ላይን ሆኖ ግን በምንድነው በኔጌቲቭ ዳይሬክሽን ማለት ነው። ምክንያቱም ስሎፓችን ምንድነው እዚህ ጋር ኔጌቲቭ 3/2 ነው። ስለዚህ ስሎፓችን ኔጌቲቭ ከሆነ ምንድነው ማለት ነው ግራፋችን ኢንክሪዚንግ ግራፍ ይሆናል ማለት ነው። ስለዚህ እዚህ ጋር ግራፋችንን እንስላለን ማለት ነው። ይሄኛው ዋይ ነው፣ ይሄ ደግሞ ኤክስ አክሲስ ማለት ነው። ዘን አሁን እችኛዋን የሲ ቫልዩ 0 ሲሆን የዋይ ቫልዩ ስንት ይመጣል? 6/3 አይደል? ይሄ ማለት 3 - 3/2x ነው። ይሄ ኢዝ ኢኳልስ ቱ ከዋይ ጋር ነው። ስለዚህ ይሄ ማለት በስትሬት ላይ ዲክሪዚንግ ምንድነው ዲክሪዝ የሚያደርግ ላይን ነው። ስለዚህ ይሄ ዋይ ኢንተርሴፕቱ ስንት ነው ማለት ነው? ይሄኛው የኤክስ ቫልዩ 0 ባለ የዋይ ኢንተርሴፕቱ ስንት ነው? 3 ማለት። ስለዚህ እዚህ ጋር 1 2 3 4 5 6 እዚህ ጋር በተመሳሳይ ማለት ነው በዚህ እንሰራለን። ስለዚህ ዋይ ኢንተርሴፕታችን 3 ነው። ስለዚህ 1 2 3 ስለዚህ በዚህ የሚያልፍ ምንድነው ስትሬት ላይ ዲክሪዚንግ የሆነ ስትሬት ላይ በእንደዚህ የሚያልፍ ማለት ነው። ስለዚህ ይሄ ምንድነው y ኢዝ ኢኳልስ ቱ ስንት ነው? 3 - 3/2x ማለት አንድ ነው። ከዛ ደግሞ ምንድነው አሁን ይሄኛው
የሲ ቫልዩ 0 ሳረጋ ይመጣልኝ። አሁን ደግሞ እናደርጋለን የሲ ቫልዩ ለምሳሌ 6 ቦስ የሲ ቫልዩ 6 ቦስ ማለት ስለዚህ ምን ይሆናል ማለት 6 ሲቀነስ 3x ማይነስ 2y በሲ ቦታ ላይ ሲገጥም 6 ማይነስ 6 ኢኳልስ ቱ 0 ከዛ አሁን 6 3 ምን ይሄ 6 በ6 ይጠፋና ማንቀሬ ማለት ማይነስ 2y በዚህ ኢኳልስ ቱ ይሄ ሲሻገር ምን ማይነስ 3x አረን አይሚን ፖዚቲቭ 3x ሆና ስለዚህ y ኢኳልስ ምን ይመጣ 3 ኦቨር 2 x ማለት ስለዚህ አሁን በተመሳሳይ ምንድነው ማለት y ኢኳልስ 3 ኦቨር 2 x ግራፍ ነው። ይሄ ማለት በኦሪጂኑ የሚያልፍ ስትሬት ላይ ማለት ነው። በኦሪጂኑ የሚያልፍ ምክንያቱም ምንም አይነት ኢንተርሴፕት የለኝም ምክንያቱም ሲያስፍት ነው 6 ስለሆነ ስለዚህ አሁን በኦሪጂኑ የሚያልፍ ማለት ነው። በኦሪጂኑ የሚያልፍ እንደዚህ አይነት የሆነ ስትሬት ላይ ማለት ይሄ ምንድነው ማለት y ኢኳልስ ስንት ነው ማለት ማይነስ 3 ኦቨር 2 x ማለት ከዛ ደግሞ አሁን ለምሳሌ ሌላ ደግሞ የሲ ቫልዩ ነው 0 ወሰድኩኝ 6 ወሰድኩኝ ከዛ አሁን ደግሞ ለምሳሌ 12 ወሰድኩ 12 ወሰድ ለምሳሌ 12 ወሰድ ማለት ነው እዚህ ጋር እዚህኛው ላይ 6 ሲቀነስ x ማይነስ 2 አይደል ስለዚህ የሲ ቫልዩ አሁን ለምሳሌ 12 ግምት ነው የወሰድኩኝ እናንተ በሌላ ወሰድ ይችላል ማይነስ 12 እዚህ ፓርቱ 0 ከዛ የሲ ቀናነሱት ይመጣላችኋል የሲ ቀናነሱ ማይነስ 6 አይደል ማይነስ 6 ማይነስ 3x እዚህ ፓርቱ 2y ማለት ይችላል ከዚህ ወደ ተሳሻገራለ ስለዚህ አሁን 2 አይደል ይሄን በሁለት ማካፈል ይችላል ስለዚህ ይሄንን በሁለት ይሄንንም በሁለት አሁን በተመሳሳይ ስሎፓችን ዘሴም ነው ምንም የሚቀየር ነገር የለም y ኢኳልስ ማይነስ 6 ኦቨር 2 ስለዚህ ማይነስ 3 ስለዚህ የy ኢንተርሴፕታችን ለማግኘት የዚህ ቫልዩ ላይ 0 ማለት ነው ይሄ 0 ስታደርጉ የy ኢንተርሴፕት ይመጣ ማይነስ 3 ይመጣ ይሄ ማይነስ 3 ማለት የy ቫልዩ ማይነስ 3 ማለት 1 2 3 እዚህ አካባቢ ማይነስ 3 ነው ስለዚህ በዚህ የሚያልፍ ስትሬት ላይ ማለት እንደዚህ የሚያልፍ በማይነስ 3 የሚያልፍ ስትሬት ላይ ነው ይሄ ግራፍ ምንድነው y ኢኳልስ ስንት ማለት ነው ማይነስ 3 ማይነስ 3 ማይነስ 2 3 ኦቨር 2 x ማለት ከዛ አሁን ከፈለኩ ሌላ ቁጥር መውሰድ ይችላል የሲ ቫልዩ ለምሳሌ ፖዚቲቭ 12 ነው ያስወጣው አሁን ለምሳሌ ፖዚቲቭ ኔጌቲቭ 12 ወስድ 6 ሲቀነስ x ማይነስ 2y እዚህ ጋር በሲ ቦታ ማለት ነው ኔጌቲቭ 12 ወስድ ነው ይሄ ኔጌቲቭ ፖዚቲቭ ያደርጋል ስለዚህ ፕላስ 12 ኢኳልስ 0 ነው ስለዚህ ሲቀነሱበት ስደምሩ ሲመጣ 12 ሲደመር 6 18 ይመጣል ሲቀነስ x ኢኳልስ 2y ነው ከዛ በሁለት እናካፍል ነው ይሄኛው ሲካፈል ሁለት ይሄ ሲካፈል ሁለት ነው ስለዚህ እቺኛው ፓርት ተባልታለች ዘምን ያደርገው እቺኛው ግራፍ ልክ እዚህ ላይ አንድ ላይ መሳል ማለት ነው ከዛ 18 ሲካፈል ለሁለት 9 ነው ስለዚህ አሁን የy ኢንተርሴፕታችን ስንት ሲሆን 9 ሲሆን ማለት ነው ስለዚህ y ኢንተርሴፕት አካባቢ እዚህ አካባቢ አንድ እዚህ ጋር 9 ብለን ብናስብ ስለዚህ በ9 y ኢንተርሴፕት ላይ የሚያልፍ ግራፍ ማለት ይሄ ምንድነው y ኢኳልስ 9 ሲቀነስ 3 ኦቨር 2 x ነው ስለዚህ ይሄኛው በዚህ መሰረት ይችላል ስለዚህ ባጭሩ ምንድነው ሌቭል ከርቭ ስንል ባጭሩ እቺን ስቴፕ ፎሎ አፕ አድርጋችሁ የተለያዩ ቫልዩስ ትወስዳላችሁ ከዛ ያንን የወሰዳችሁ ቫልዩ በግራፍ ማሳየት ነው ኤግዛምፕል ደግሞ የሲ ጥያቄ y ማይነስ x ስኩዌር ነው ይሄ ፋንክሽናችን y ማይነስ x ስኩዌር ነው ስለዚህ ፋንክሽናችን x እና y ኦርደር እዚህ ኳልሱ ነው ይዘን y ማይነስ x ስኩዌር ማለት ነው ስለዚህ የመጀመሪያው ስቴፓችሁ ምንድነው ሌቭል ከርቭ እንደነገርኳችሁ የመጀመሪያው ኢኩዌት ዊዝ ሲ ማለት ማናቸው ሲ ባላለ ይሄን ከሲ ጋር ኢኳል ማድረግ ነው ይሄን ኢኳል ካደረግን ማለት ስቴፕ 2 አናላይዝ ዘ ኢኩዌሽን ባይ ኮንሲደሪንግ ዲፈረንት ኬዝስ ኦን ሲ ማለት የዚህ የሲ ማለት የተለያየ ቁጥር በመውሰድ ምን ይመስላል የሚለው ነገር እናያለን ስለዚህ ይሄኛው ሲ ለምሳሌ ይሄ ለብቻ ማስቀመጥ ይችላል y ኢኳልስ ቱ ምን ማለት ይችላል x ስኩዌር ፕላስ ሲ ማለት ይችላል ማለት እቺማ ወደዛ ስላሻፈ አሁን እዚህ ጋር ማየት ያለባችሁ ምንድነው ፓራቦሊክ ፋንክሽን ሆኑ ግራፎቹ እንዴት ናቸው ቢሆን ነገር ሜሞራይዝ ነበር ለምሳሌ y ኢኳልስ ቱ x ስኩዌር ግራፍ ምን አይነት ግራፍ ነው በኦሪጂን የሚነሳ ከኦሪጂን የሚነሳ ወደ ላይ የሆነ ፓራቦላ ነው ከዛ ለምሳሌ y ኢኳልስ ቱ ኔጌቲቭ x ስኩዌር ቢሆን አሁን በተመሳሳይ ኦሪጂን የሚነሳ ግን ዳውንዋርድ የሆነ ፓራቦላ ይሆናል ከዛ ሌላኛው ደግሞ ለምሳሌ y ኢኳልስ ቱ x ስኩዌር ፕላስ 3 ባደረገው ምንድን ነው y ኢንተርሴፕት 3 አይደለ ስለዚህ ከ3 ልጅ ከፍ ብሎ የሚጀምር ፓራቦላ የሆነ ግራፍ ነው 1 2 3 ስለዚህ ከ3 የሚነሳ ፓራቦላ ነው ከዛ በተመሳሳይ ኔጌቲቭ ባደረገው y ኢኳልስ ቱ ለምሳሌ x ስኩዌር ማይነስ 3 ባደረገው አሁን ደግሞ ምንድን ነው ከምንድን ነው የሚነሳው ከኔጌቲቭ 3 ዩኒት ወደ ታች ተነስቶ ምንድን ነው ወደ ላይ የሚሄድ ግራፍ ነው ስለዚህ 3 ዩኒት ወደ ታች ተነስቶ ወደ ላይ የሚሄድ ግራፍ ነው ከዛ ደግሞ አሁን በተመሳሳይ እቺኛው ኔጌቲቭ ባደረጋት y ኢኳልስ ቱ ኔጌቲቭ x ስኩዌር ማይነስ 3 ባደረገው ምን ይላል ዳውንዋርድ ሆነ ከሄድ የሚነሳ ከኔጌቲቭ
ከኔጌቲቭ የሚነሳ ዳውንዋርድ የሆነ ግራፍ ነው። ስለዚህ እነዚህ ኮመን የሚባሉ ናቸው። ብንቀያይራቸው ደግሞ የተለያየ ግራፍ ነው። ለምሳሌ ኤክስ ኢዝ ኢኳልስ ቱ ዋይ ስኩዌር ቢሆን የዚህ ግራፍ ምን አይነት ማለት ነው? ከኦሪጂን የሚነሳ እንደዚህ አይነት የሆነ ፓራቦላ ይሆናል። በተመሳሳይ ኤክስ ኢዝ ኢኳልስ ቱ ኔጌቲቭ ዋይ ስኩዌር ቢሆን ደግሞ በተመሳሳይ ይሄኛው በተቃራኒ በኩል ነው እንደዚህ አይነት ግራፍ ይኖራል። ስለዚህ እነዚህ ኮመን የሚባሉት የፓራቦሊክ ግራፎችን በደንብ መያዝ ይጠበቅባቸዋል። አሁን ወደ ጥያቄያችን እንመለስ። ዋይ ኢዝ ኢኳልስ ቱ ኤክስ ስኩዌር ፕላስ ሲ ያለን አሁን የሲን ቫልዩ የተለያዩ ቁጥር ነው የምወስደው ማለት ነው። ሁለተኛው ስቴፕ ላይ አናላይዝ ኢኩዌሽን ባይ ዲፈረንት ኬስ ኦን ሲ ማለት ስለዚህ ይሄኛው የተለያዩ የሲ ቫልዩ በመውሰድ ምን እንሰራለን? የግራፉን አይነት እናያለን። ስለዚህ መጀመሪያው ዋይ ኢዝ ኢኳልስ ቱ ለምሳሌ ኤክስ ስኩዌር ፕላስ ሲ ያለን የሲ ቫልዩ ለምሳሌ ስንት ላል? የሲ ቫልዩ ለምሳሌ ሲ ኢዝ ኢኳልስ ቱ 0 ባደርገው ሲ ኢዝ ኢኳልስ ቱ 0 ባደርገው ምን ይሆናል? ዋይ ኢዝ ኢኳልስ ቱ ኤክስ ስኩዌር ይመጣል። ስለዚህ እዚህ ጋር ግራፋችንን እዚህ ጋር እንሰራውና ይሄ ኤክስ ነው፣ ይሄ ደግሞ ዋይ ይሆናል። ስለዚህ ዋይ ኢዝ ኢኳልስ ቱ ኤክስ ስኩዌር መጣል የሲ ቫልዩ 0 ሳደርገው ማለት ነው። ስለዚህ ኤክስ ስኩዌር ማለት ደግሞ ምን እያቸው ልክ ቅድም እንደሰራን በኦሪጂኑ የሚነሳ ፖዚቲቭ ፓራቦላ ማለትም እንደዚህ አይነት ሆነ ፓራቦላ ይሆናል። ከዛ አሁን ደግሞ ምንድነው የሲ ቫልዩ ለምሳሌ ሁለት በውስጥ ሲ ኢዝ ኢኳልስ ቱ 2 ባደረገው ዋይ ኢዝ ኢኳልስ ቱ ይመጣል ኤክስ ስኩዌር ፕላስ 2 ይመጣል። ስለዚህ ዋይ ኢንተርሴፕታችን 2 ነው። ስለዚህ ከሁለት የሚነሳ ፓራቦሊክ የሆነ ግራፍ ነው። ስለዚህ እዚህ ጋር 1 2 እናደርገውና ከዚህ የሚነሳ ፓራቦላ የሆነ ግራፍ ነው። ከዛ ይሄ ምንድነው ዋይ ኢዝ ኢኳልስ ቱ ኤክስ ስኩዌር ነው። ይሄ ፓርት ደግሞ ዋይ ኢዝ ኢኳልስ ቱ ነው ኤክስ ስኩዌር ፕላስ 2 ይሆናል። ከዛ አሁን ደግሞ የሲ ቫልዩ ለምሳሌ ስንት እንውሰድ? አሁን የሲ ቫልዩ -2 እናድርገው። -2 ስናደርገው ምን ይላል? ዋይ ኢዝ ኢኳልስ ቱ ኤክስ ስኩዌር -2 ነው። ስለዚህ ይሄ ምንድን ነው? የዋይ ኢንተርሴፕት ስንት ነው? ኔጌቲቭ 2 ነው። ስለዚህ ከኔጌቲቭ 2 በታች ይነሳና ወደ ላይ የሚሄድ ፖዚቲቭ ግራፍ ነው። ስለዚህ 1 2 -2 ይሄ ቢሆን ከዚች የሚነሳ ፓራቦላ የሆነ ግራፍ ነው። እንደዚህ የሚነሳ ግራፍ ይሆናል። ይሄ ሁሉ ግራፋችን ነው ዋይ ኢዝ ኢኳልስ ቱ ኤክስ ስኩዌር -2 ነው። ስለዚህ ሌላውን እንደዛ እያደረጋችሁ መቀጠል ነው። የሲ ቫልዩ የተለያየ በመውሰድ ግራፎችን እዚህ ላይ ድሮ ማድረግ ይሆናል። ስለዚህ ሲምፕል ነው። እንደምታዩት ስቴፖቹን ብቻ ፎሎ ማድረግ የሚጠበቅባችሁ ማለት ነው። አሁን ደግሞ የምናየው የጥያቄ ጂ ማለት ነው። ዲኤስ ምንድነው? ፋንክሽናችን ሁለት ወርደን ነው እዚህ ኳልሱ የሰጠኝ ኤክስ ስኩዌር ፕላስ ዋይ ስኩዌር ስልክ እንዳሁን ስፖዝ አድርጉትና እናንተ ሞክሩት። ልክ አሁን በሰራ ነው ሜትድ ማለት ነው። የመጀመሪያው ስቴፕ ምንድነው? ኢኩዌት ዘ ፋንክሽን ዊዝ ሲ ማለት ከዚህ ጋር ማለት ነው ኢኩዌት ማለት የመጀመሪያው ስቴፕ። ከዛ ምንድነው? አናላይዝ ዘ ኢኩዌሽን ባይ ኮንሲደር ዲፈረንት ኬስ ኦን ሲ ማለት ስለዚህ የሲ ቫልዩ የተለያየ በመውሰድ ይሄ ፋንክሽን ምን ይመስላል የሚለው ነገር እናያለን። ስለዚህ ይሄን ስታዩ ምንድነው ይሄ ኤክስ ስኩዌር ፕላስ ዋይ ስኩዌር ኢዝ ኢኳልስ ቱ ሲ ማለት ካስታወሳችሁ አፕላይ ዋን ላይ ስንማር ምንድነው ስታንዳርድ ኢኩዌሽን ኦፍ ሰርክል ይባላል አይደል? ስታንዳርድ ኢኩዌሽን ኦፍ ሰርክል ነው። ስታንዳርድ ኢኩዌሽን ኦፍ ሰርክል ነው። የሰርክል ስታንዳርድ ኢኩዌሽን ምንድነው? ኤክስ ስኩዌር ፕላስ ዋይ ስኩዌር ኢዝ ኢኳልስ ቱ አር ስኩዌር ነው። ይሄ ማለት ስታንዳርድ ኢኩዌሽን ኦፍ ሰርክል አት ሴንተር 0 0 ነው። ወይ ደግሞ ሴንተራችን ኦሪጂን ላይ ሲሆን ይሄ ነው ስታንዳርድ ኢኩዌሽን ኦፍ ሰርክል ማለት። ከዛ ይሄኛው አሁን ከዚህ ጋር ይገናኛል እንደምታዩት ያ ማለት ምንድነው? ይሄ ሲ ማለት አር ስኩዌር ማለት ከማን ጋር ነው? ከሲ ጋር ማለት ነው። እዚህ ጋር ነው። በእኛ ኬስ ሲ ነው፣ በዚህ ኬስ ደግሞ አር ስኩዌር ነው። ስለዚህ አሁን የሲ ቫልዩ የተለያየ በመውሰድ ምንድነው ሰርክሉ ምን አይነት ሼፕ ይኖረዋል ነው። ስለዚህ መጀመሪያ ምን ታደርጉት? ግራፋችንን ኤክስ እና ዋይ ኮኦርዲኔት ላይ እንሰራለን። ከዛ እንደምናደርገው አሁን የተለያዩ የሲ ቫልዩዎችን በመውሰድ ግራፉ ላይ ማድረግ ነው ድሮ ማድረግ ይሆናል ማለት ነው። ለምሳሌ የሲ ቫልዩ አንድ ባደርገው ለምሳሌ 0 ማድረግ ይችላል። ለምሳሌ ሲ ኢዝ ኢኳል ቱ 0 ሲሆን ምን ይሆናል? ኤክስ ስኩዌር ፕላስ ዋይ ስኩዌር ኢዝ ኢኳል ቱ ማለት ነው 0 ማለት ነው አይደል? ስለዚህ 0 ማለት ምን ማለት ነው? አት ፖይንት ኦሪጂን ላይ ያለው ማለት 0 0 ላይ 0 ላይ ያለው ምክንያቱም 0 ሲደመር 0 0 ስለሆነ አት እዚህ ፖይንት ላይ ያለችው ማለት ነው ሌቭል ከርቫችን። ምክንያቱም ስለነሳ ምን ብለናል? ሌቭል ኩድ ቢ ምን ሊሆን ይችላል ብለናል? ሴት ኦፍ ፖይንት ሳለ የዚህ ፖይንት ሊሆን ይችላል። ስለዚህ አንድ ፖይንት አገኘ ማለት ነው። ከዛ ሌላኛው ደግሞ የሲ ቫልዩ ስንወስድ ሲ ኢዝ ኢኳል ቱ ለምሳሌ አንድ ወስድ የሲ ቫልዩ 1 3 የዚህ ቫልዩ ስንት ነው ማለት ነው? ኤክስ ስኩዌር ፕላስ ዋይ ስኩዌር ኢዝ ኢኳል ቱ 1 ይመጣል። ስለዚህ 1 ማለት ምን ነው? አንድ ቢት ከፍ ማለት ማለት ነው። ስለዚህ ኤክስ ስኩዌር ፕላስ ዋይ ስኩዌር አንድ ቢት ከፍ ማለት ነው። ስለዚህ እዚህ ጋር አንድ ብለን እዚህ ጋር አንድ ብለን ስለዚህ ምንድነው ብለና ሰርክል አይደል? ምክንያቱም ስታንዳርድ ኢኩዌሽን ሰርክል ነው። ይሄ ማለት ማለት ነው አር ስኩዌር ኢዝ ኢኳል ቱ ሲ አይደል? ስለዚህ አር ማለት ነው አንድ ሩት ኦፍ ሲ ማለት ስለዚህ አር ኢዝ ኢኳል ቱ አንድ አይደል የሚሆነው። ስለዚህ አንድ ራዲካል ይሄ ስንት ነው? አንድ ነው። ስለዚህ ራዲየሱ ስንት ነው ማለት ነው?
አንድ ነው። ስለዚህ አንድ የሆነ እንደዚህ አይነት ሰርክል ይሆናል ማለት ነው። ይሄ ስንት ነው? ሲ ኢኳል ቱ 1 ሲሆን ከዛ ለምሳሌ ደግሞ ሌላ ቁጥር እንውሰድ። ስንት እንውሰድ? አሁን እዚህ ጋር ለምሳሌ የሲ ቫልዩ 4 ነው ማለት ነው። ምን ማለት ነው? ኤክስ ስኩዌር ፕላስ ዋይ ስኩዌር ኢኳል ቱ 1 ይሆናል። አይ ሚን 4 ይሆናል። 4 ስለወሰድኩኝ ማለት ነው። ስለዚህ የዚህ ግራፍ ምን ማለት ነው? አሁን 4 ዩኒት ከፍ ያለ ማለት ነው። እዚህ ጋር እንዳለ 2 3 4 ስለዚህ 4 ላይ በተመሳሳይ ይሄንም 4 የሆነ ዩኒት እንወስዳለን ማለት እንደዚህ አይነት ግራፍ ጋር ብሎ እንግዲህ ነው። ስለዚህ ሰርክላችን እንደዚህ አይነት ሼፕ ይኖረዋል ማለት ነው። ከዛ ለምሳሌ የሲ ቫልዩ አሁን ሌላ መውሰድ ይችላል። ለምሳሌ 3 መውሰድ ይችላል። ያው 3 ላይ ነሳና 1 2 3 እዚህ አካባቢ የሚነሳ ሌቭል ከርብዬ ማሳየት ይችላል ማለት ነው። ስለዚህ ይሄን ይመስላል። ቀጣይ ቪዲዮ የምናየው ምንድነው? ሊሚት ኤንድ ኮንቲኒቲ ፎር ቱ ቫሪያብልስ ይሆናል።